ሰላም ተማሪዎች እንደምን ናችሁ? ዛሬ ደግሞ ማናጀሪያል ኢኮኖሚክስ ዩኒት 2 በፓርት 2 ቪዲዮ ተመልሰናል። በአለፈው ቪዲዮአችን ዩኒት 2 በፓርት 1 ጀምረን ነበር፣ ደቂቃው ረዝሞብን ዛሬ በፓርት 2 ተገናኝተናል ማለት ነው። ስለዚህ ዛሬ የምንጀምረው ስለ ፕራይስ ኢላስቲሲቲ ዲተርሚናንቶችን ከማየት ነው። ከዚህ በፊት ዲማንድ ምንድነው ዲፋይን አድርገናል። ዲማንድ ፋክተሮች ምንድናቸው አይተናል። ዲማንድ አናላይሲስ አይተናል። ከዛ ኢላስቲሲቲ ኦፍ ዲማንድን እያየን ከዛ በመቀጠል ዲተርሚናንቶቹ ምንድናቸው ኢላስቲሲቲ ኦፍ ዲማንድን ብለናል። ኢላስቲሲቲ ኦፍ ዲማንድ ምንድነው? ኢንተርምስ ኦፍ ፕራይስ ከሆነ ኢላስቲሲቲ ኦፍ ዲማንድ ማለት ምንድነው ብለናል። እንደ ሪስፖንሲቭነታችን የኳንቲቲ ዲማንድ ሪስፖንሲቭነታችን ቱ ዘ ቼንጅ ኢን ፕራይስ ምን ይመስላል የሚለውን እንደሆነ አይተናል። ሶ ይህንን ዲተርማይን የሚያደርጉ ፋክተሮች ምንድናቸው? የእኛን ኢላስቲሲቲ ማለት ነው። ሶ ዘ ፎሎዊንግ ፋክተርስ ሜክ ፕራይስ ኢላስቲሲቲ ኦፍ ዲማንድ ኢላስቲክ or inelastic other than the change in price of the product ነው የሚለው። ፕሮዳክቱ ፕራይስ በተጨማሪ እዚህ ጋር የተዘረዘሩ ፋክተሮች የእኛን ዲማንድ ኢላስቲክ እና ኢንላስቲክ የሚያደርጉ ፋክተሮች ናቸው ማለት ነው። ሶ አንድ ባንድ እናያቸው። የመጀመሪያው አቬይላቢሊቲ ኦፍ ክሎዝ ሰብስቲቱሽን ነው የሚለው። ሶ ፕሮዳክት ምንድነው ሰብስቲቱሽን ካለው ምንድነው እኛ ኢላስቲክ ነው የምንሆነው በዛ ነገር። ኢንላስቲክ አንሆንም ብዙ ሰብስቲቱሽን ካለው። ሰብስቲቱሽን ከሌለው ግን ያ ፕሮዳክት ብቻ ከሆነ ያለው ሞር ኢላስቲክ እንሆናለን። ሁለተኛው ደግሞ the proportion of income spent on the commodity ነው የሚለው። proportion of income spent on the commodity ማለት ምንድነው? በዛ ፕሮዳክት ላይ የምናወጣው ገቢያችን ማለት ነው። ብዙ ገንዘብ የምናወጣበት ከሆነ ሞር ምንድነው የምንሆነው? ኢላስቲክ ነው የምንሆነው ብዙ ብራችን ስለምናወጣ ማለት ነው። ሌላኛው ደግሞ ለስ የሆነ የምናወጣ ከሆነ ከኢንካማችን ላይ ኢንላስቲክ እንሆናለን ማለት ነው። ሪስፖንስ አይኖረንም ማለት ነው። ሌላኛው ኔቸር ኦፍ ኮሞዲቲ ምን ይመስላል? ሌግዠሪ ነው ኔሴሲቲ ጉድ ነው የሚለው ወሳኝ ነው ማለት ነው። ሌግዠሪ ከሆነ ያን ያህል ኢላስቲክ ነው የምንሆነው። ኔሴሲቲ ከሆነ ግን ኢላስቲክ እንሆናለን፣ ሞር ሪስፖንስ እንሰጣለን ማለት ነው። ፕራይስ ሌቭሉም አንድ ፋክተር ነው ኢላስቲክ እና ኢንላስቲክ እንድንሆን። አጀስትመንት ታይሙ ያ ነገር አጀስት የምናደርግበት ማለት ነው። ዊዝን ሾርት ፔሪድ ከሆነ ምንድነው ኢንላስቲክ ነው የምንሆነው። የሆነ ፕራይስ ጭማሪ በትንሽ ጊዜ ውስጥ አያሳስበንም፣ ግን በሎንግ ተርም ከሆነ ያ ፕራይስ ጭማሪ ኢንላስቲክ እንሆናለን። አይ ሚን ኢላስቲክ እየሆንም እንመጣለን ማለት ነው፣ ሎንግ ፔሪድ ኦፍ ታይም ሲሆን ማለት ነው። ሌላኛው ኢምፖርታንስ ኦፍ ኮሞዲቲ ኢን ኮንሱመር በጀት ነው የሚለው። የዛ ኮሞዲቲ ለእኛ ኢምፖርታንሱ ምንድነው፣ በበጀታችን ላይ ያለው ኢፌክት ምን ይመስላል የሚለውም ፋክተር ነው። ለምሳሌ ኔሴሲቲ ከሆነ ኢንላስቲክ ነን ብለናል፣ ሌግዠሪ ከሆነ ኢላስቲክ ነን ማለት ነው። ሶ እነዚህ ከፕራይሱ በተጨማሪ ያለ ኢላስቲሲቲ የሚወስኑ ፋክተሮች ናቸው ማለት ነው። ኢላስቲሲቲን አፕሊኬሽን አለው። አፕሊኬሽን የሚሆንበት ኤሪያ ያለበት ተታረበኑ በዲማንድ ኢላስቲሲቲ ኢላስቲሲቲ ኦፍ ዲማንድ በቶታል ረቨኑ እና በማርጂናል ረቨኑ ላይ ያለውን አፕሊኬሽን ያለ ማለት ነው። ሶ ዜር አር ኦልሶ ቬሪ ክሎዝ ሪሌሽንሺፕ ቢትዊን ፕራይስ ኦፍ ዘ ፊርም ቻርጅስ ፎር ኤ ፕሮዳክት ኤንድ ፊርምስ ቶታል ረቨኑ ነው የሚለው። ሶ በጣም ክሎዝ የሆነ ሪሌሽንሺፕ አለ አንድ ፊርም ሴት በሚያደርገው ፕራይስ እና በቶታል ረቨኑ ማለት ነው፣ አጠቃላይ ከሚያገኘው ገቢ ጋራ ማለት ነው። ምክንያቱም ቶታል ረቨኑ ፕራይስ ታይምስ ኳንቲቲ ስለሆነ ማለት ነው። therefore there must be very close relationship between price elasticity of demand for a commodity and the total revenue። ስለዚህ በፕራይስ እና ቶታል ረቨኑ ሪሌሽንሺፕ ካላቸው ፕራይስ ደግሞ ፕራይስ ኢላስቲሲቲ ኦፍ ዲማንድ እና ቶታል ረቨኑ ሪሌሽን እንዲኖራቸው ያደርጋል። ምክንያቱም ፕራይስ ኢላስቲክ እና ኢንላስቲክ መሆናቸው በዛ ፕሮዳክት ላይ ሴት ስላደረግ ነው ፕራይስ ኢፌክት ስላለው በቶታል ረቨኑ ላይ ማለት ነው። ስለዚህ ይሄ በመሀላቸው ሪሌሽንሺፕ ይፈጥራል ማለት ነው በኢላስቲሲቲ ኦፍ ፕራይስ ኢላስቲሲቲ ኦፍ ዲማንድ እና በቶታል ረቨኑ መካከል። ሶ የመጀመሪያው ኬዝ የምናየው ሴሊንግ ፕራይስ ዲክላይን ቢያደርግ ነው። በኤግዛምፕል ብናየው መጀመሪያ ከዛ ፋክተሮች እናያለን ማለት ነው። ኮንሲደር ዘ ዲማንድ ኢኩዌሽን። ይሄ ዲማንድ ኢኩዌሽን እንደሰጣችሁ 80 ማይነስ 10p ማይነስ 10p አለ። ካልኩሌት ፖይንት ፕራይስ ኢላስቲሲቲ ኦፍ ዲማንድ ኤንድ ቶታል ረቨኑ ፎር ኪው 0 ቶታል ፕራይስ 8 ይሆናል ማለት ነው። ስለዚህ ኳንቲቲያችን 0 የሚሆነው ፕራይሱ 8 ሲሆን 8 በ10 80 80 ሲቀነስ 80 0 ነው። ስለዚህ ፕራይስ ሬንጃችን ከ0 እስከ 8 ነው ማለት ነው። ፕራይሳችን 8 ስታደርጉት ምንም ኳንቲቲ ዲማንድ አይኖር ማለት ነው። ስለዚህ ፕራይስ 0 ሲሆን አለ ፕራይስ 0 ሲሆን ዲማንድ 80 ነው። ፕራይስ 1 ሲሆን 70 ነው። እዚህ ጋር እየተካችሁ ፕራይስ ቫልዩ ማለት ነው። 2 ሲሆን 20 ይሆናል 60 እያላችሁ 8 ሲሆን 80 0 ይሆናል ማለት ነው። ሌላኛው ኳንቲቲ እዚህ ጋር አገኘን። ከዛ ደሪቬት ነው ኳንቲቲ ዲማንድ ኢንተርምስ ኦፍ ፕራይስ ስናደርገው ደሪቬት ሲደረግ ማይነስ 10 ነው የሚመጣው። ለሁሉም ፕራይስ ሌቭል አንድ አይነት ነው ኳንቲቲ ዲማንዱ ማለት 1% ቼንጅ ፕራይስ ላይ 10% ኳንቲቲ ዲማንድ ቼንጅ ያመጣል ማለት ነው።
ሌላኛው ደግሞ ፒ ኦቨር ኪው ዩኒት ፕራይስ ኦቨር ኪው ስናደርገው ምንድነው ፒ1 ስንት ነው? 0 ሲካፈል ለ80 ማለት ነው። 0 ለ80፣ 1 ለ70፣ 2 ለ60 እዚህ ጋር ፒ ኦቨር ኪው ይሄን ማካፈል ማለት ነው። ከዛ እነዚህ ቫልዩዎች እናገኛለን። ፒ ማለት ለስቲው ፕራይሳችን ደግሞ ምንድነው ቼንጅን ኳንቲቲ ኦቨር ቼንጅን ፕራይስ ሲባዛ ፒ ኦቨር ኪው ነው። ስለዚህ እነዚህ ሁለት ሪዛልቶች ማብዛት ነው። -10 በ0 -10 በ0.014 -10 በ0.03 እያደረጋችሁ ሁሉንም ታብዙያችኋላችሁ። ላስቲስታችሁን እዚህ ጋር ታገኛላችሁ። ሌላኛው ቶታል ረቨኑ ነው። ቶታል ረቨኑ እንዳልኳችሁ ፕራይስ ታይምስ ኳንቲቲ ነው። 0 ሲባዛ በ80፣ 1 ሲባዛ በ70፣ 2 ሲባዛ በ63፣ በ50 እያላችሁ እዚህ ጋር ያለው ሪዛልት ታገኛላችሁ ማለት ነው። ሶ ይህንን ሪዛልት ካገኘን ወዲህ አሁን ወደ ፖይንታችን እንምጣ ማለት ነው። ስለዚህ አሁን ዋና ምንድነው የፈለግነው ቶታል ረቨኑ ከፕራይስ ላስቲክ ኦፍ ዲማንድ ያለው ሪሌሽንሺፕ ለማየት ነው። ሶ መጀመሪያ አሁን ምንድነው ሴሊንግ ፕራይሱ የኮሞዲቲ ቢቀንስ ማለት ነው በየትኛው በኢላስቲክ ሪጅን ነው ኦፍ ዘ ዲማንድ ከርቭ። ሶ ፕራይስ ላስቲክ ኦፍ ዲማንድ ስለ ኢላስቲክ እና ኢላስቲክ ሪጅኑ ነው የምናወራው ማለት ነው። ሶ እስቀነሰ ማለት በኢላስቲክ ሪጅኑ ላይ ኳንቲቲ ዲማንድ ምን ያደርጋል ማለት ነው ይጨምራል። ፕራይስ ከቀነሰ ኦብቪየስሊ ኤንድ ቶታል ረቨኑ ራይዝ ያደርጋል። እንዴት ነው የሚለው እዚህ ጋር እንመለስና ነው ፕራይስ ምንድነው ኢላስቲክ ሪጅን የምንለው ምንድነው ኢላስቲካችን ምንድነው ኢፒ ከስንት በላይ የሚሆንበት ነው ከአንድ በላይ ማለት ነው። ኢፒ ከአንድ በላይ የሚሆንበት ኤሪያ ምንድነው ግሬተር ዛን 1 ማለት ነው 1.67 3 እና እዚህ ጋር እነዚህን ቫልዩዎች ምንድነው አብሶሉት ቫልዩ እንጠቃለን ብለናል። ማይነሱ የሚያሳየው ፕራይስ እና ኳንቲቲ ዲማንድ ኔጌቲቭ ሪሌሽንሺፕ ስላለው ነው። ስለዚህ ኢላስቲክ ሪጅን የምንለው እነዚህ ሶስት ቫልዩዎች ነው ማለት ነው። ከፕራይሱ ከ6 ጀምሮ እስከ 8 ያለበት ኤሪያ ማለት ነው። ስለዚህ ፕራይሱ ቢቀንስ ነው የሚለው በኢላስቲክ ሪጅን ላይ ማለትም ከ8 ወደ 7 ወደ 6 ቢመጣ ምን ይፈጠራል አለ ኳንቲቲ ዲማንድ ይጨምራል አለ። ኳንቲቲ ዲማንድ ኢንክሪዝ ያደርጋል 0 10 20 እያለ ማለት ነው ቢቀንስ ስላልን ፕራይስ በዚህ ሪጅን ላይ ምንድነው ቶታል ረቨኑ ምን ያደርጋል ማለት ነው 0 70 120 እያለ ይጨምራል ማለት ነው። ስለዚህ ኢላስቲክ በሆነበት ሪጅን ላይ ኢላስቲክ ስለሆነ ምንድነው እንትሩን በጨመርነው ፕራይሱ ቀነሰ ማለት ኳንቲቲ ዲማንድ ይጨምራል። ኳንቲቲ ዲማንድ ከጨመረ ደግሞ ብዙ ኳንቲቲ ስለሚገዛ ምንም ኳንቲቲ ፕራይሱ ቢቀንስ ቶታል ረቨኑ ይጨምራል ማለት ነው። ይሄ ነው የመጀመሪያው ኬዝ። ሁለተኛው ደግሞ ሴሊንግ ፕራይስ ኢዝ ሎወር ኢን ኢላስቲክ ሪጅኑ ላይ ከሆነ ደግሞ ምን ይፈጠራል ነው የሚለው ኳንቲቲ ዲማንድ ይጨምራል ኦልዞ ቶታል ረቨኑ ግን ምን ያደርጋል ማለት ነው ይቀንሳል ነው የሚለው። ይሄ እንዴት ነው የሚሆነው እንመልከት። ስለዚህ ኢን ኢላስቲክ ሪጅን ማለት ከ0 እስከ 1 ያለው ሪጅን ማለት ነው። በ0 እና በ1 መካከል ያለው ሪጅን ይሄ ሶስቶቹ ማለት 0.1 0.33 0.6 እንዳልኳችሁ ከአብሶሉት ቫልዩ ከተጽቱ ብያቸዋለሁ። በ0 እና በ1 መካከል ነው ቫልዩ ማለት ነው። ስለዚህ በዚህ ሪጅን ላይ ፕራይሱ ቢቀንስ ማለት ከ3 ወደ 1 ቢወጣ ፕራይሱ ማለት ነው ወደዚህ ኤሪያ እየቀነሰ ቢመጣ ፕራይሱ ምን ይከሰታል ዲማንድ እየጨመረ ይመጣል ማለት ነው። ግን ቶታል ረቨኑ ካያችሁ ምንድነው 150 120 70 እየቀነሰ ነው። ይሄ የሚያሳየው ምንድነው ሰውዬ ኢንላስቲክ ነው። ኢንላስቲክ ነው ማለት የፕራይስ መቀነስ የሚገዛውን ኳንቲቲ ላይ ብዙ ኢፌክት የለውም። ስለዚህ ፕራይስ ቀነሳችሁ ማለት ኳንቲቲ ዲማንድ አይጨምርም። ኳንቲቲ ዲማንድ ካልጨመረ ደግሞ ፕራይሱንም ቀንሳችሁ ቶታል ረቨኑ ይጨምራል ብላችሁ መጠበቅ የለባችሁ። ምክንያቱም ፕራይስ ታይምስ ኳንቲቲ ስለሆነ ቶታል ረቨኑ የሚሰጠን ማለት ነው። ይሄ ሁለተኛው ኬዝ ነው። ሌላኛው ደግሞ ሲሚላርሊ ሴሊንግ ፕራይስ ኦፍ ዘ ፕሮዳክት ኢዝ ኢንክሪስድ። አሁን ደግሞ ሴሊንግ ፕራይሱ ቢጨምር እስካሁን ቢቀንስ ነበር ያለው በየትኛው ሪጅን ኢንላስቲክ ኢን ዘ ኢንላስቲክ ሪጅን ኦፍ ዲማንድ ጋር ኳንቲቲ ዲማንድ ፎል ቶታል ረቨኑ ኢንክሪዝ ነው የሚለው። እንዴት ነው የሚለውን እዚህ ጋር በቁጥሩ ነው። ሶ አሁንም ስለ ኢንላስቲክ ሪጅኑ ነው እያወራን ያለ ነው። ኢላስቲክ ሪጅኑ ላይ ፕራይሱ ቢጨምር ያ ማለት ከ1 ከ3 ባለው ኤሪያ ላይ ቢሄድ እየጨመረ ነው የሚለው። በዚህ ኤሪያ ላይ ቢሄድ ምንድነው ፕራይስ ጨመረ ማለት ኳንቲቲ ዲማንድ እየቀነሰ ይመጣል። ምክንያቱም ኢንቨርስ ሪሌሽንሺፕ ነው ብለናል። ሁን እንጂ ቶታል ረቨኑ ካያችሁ ምንድነው 70 120 150 እየጨመረ ነው ሄዶ ቶታል ረቨኑ። ይሄ የሚያሳየው ምንድነው ኢላስቲክ ሪጅን ነው እንዳልኳችሁ። ኢላስቲክ ሪጅን ላይ ከሆነ ፕራይስ አያሳስበውም ይሄ ኮንሱመር፣ ምክንያቱም ያን ነገር መግዛት አለበት። ስለዚህ ፕራይሱ ጨመረ ማለት የሚገዛው ኳንቲቲ ዲማንድ ብዙም ለውጥ አያመጣም። ስለዚህ ብዙም ለውጥ ካላመጣ ሞር ፕራይሱ በጨመረ ቁጥር ሞር ቶታል ረቨኑ ይጨምራል። ምክንያቱም ያን ያህል ኳንቲቲ ዲማንድ ስለማይቀንስ ማለት ነው። ስለዚህ ቶታል ረቨኑ ደግሞ ፕራይስ ታይምስ ኳንቲቲ ስለሆነ ትልቅ ቁጥር እያገኘ እንሄዳለን ማለት ነው። ይህን ነው የሚያሳየው። ፕራይስ ውስጥ አሁን ኢንክሪዝ የሚያደርገው ኢላስቲክ ሪጅን ላይ ቢሆንስ ምን ይፈጠራል የሚለውን ኳንቲቲ ዲማንድ ይቀንሳል፣ ቶታል ረቨኑ ይቀንሳል። ሁለቱም ነው ኳንቲቲ ዲማንድም ቶታል ረቨኑ። ኢላስቲክ ሪጅን ማለት ከ1 እስከ 3 ያለው ኢፒ ማለት ነው። ሶ ይሄ ኤሪያ ማለት ፕራይሱ ከ4 ወደ 6 ቢጨምር ከ4 እስከ 7 የ7ንም ያካትታል እስከ 7 ያለው ሪጅን ላይ ፕራይሱ ያለው ምን ይፈጠራል የሚለው ማለት ነው። ምንድነው የሚያሳየን እዚህ ጋር ፕራይስ ጨመረ ማለት ኳንቲቲ ዲማንድ አነሰ።
ቶታል ረቨኑ ምን ያደርጋል ማለት ነው? እየቀነሰ ነው የሚመጣው። ይሄ የሚያሳየው ምንድነው? ኢላስቲክ ነው። ይሄ ፕራይስ ሴንሲቲቭ ነው። ፕራይስ ጨመራችሁ ማለት ኳንቲቲ ዲማንዱ በጣም ይቀንሳል። ስለዚህ ፕራይስ ታይምስ ኳንቲቲ ደግሞ ምንድነው? ቶታል ረቨኑ ስለሆነ ቶታል ረቨኑ ይቀንሳል ማለት ነው። ስለዚህ ኢላስቲክ ሪጅኑ ላይ ፕራይስ መጨመሩ ቶታል ረቨኑን አይጨምረውም። ኢንላስቲክ ሪጅን ላይ ነው ፕራይስ መጨመሩ ቶታል ረቨኑን የሚጨምረው ማለት ነው። ሶ ይሄን ሪሌሽንሺፕ ማግኘት እንችላለን ማለት ነው። እናንተ እነዚህን ኬዞች የዋዟቸው ኢንላስቲክ ሆኖ ፕራይስ ሲጨምር ሲቀንስ፣ ኢላስቲክ ሆኖ ፕራይስ ሲጨምር ሲቀንስ የሚለው ነው። ግን ማክሲመም የሚደርሰው የቱ ጋር ነው ካላችሁኝ ኢፒ ስንት ሲሆን ነው? አንድ ሲሆን ነው። ኢላስቲክ ፕራይሱ አንድ ሲሆን ማክሲመም ቶታል ረቨኑ ታገኛላችሁ። አያችሁ ማክሲመም ቶታል ረቨኑ 160 ነው። ይችም የመጣችው ኢፒዋ 1 ሲሆን ነው ማለት ነው። ይሄንን ያዙ። ማክሲመም የሚሆነው ኢፒ 1 ሲሆን ነው ይለናል። ፋይናሊ ቶታል ረቨኑ ማክሲመም የሚሆነው ኢፒ 1 ሲሆን ነው ይላል። እነዚህን ኮንሴፕት ያዙ። ኢላስቲሲቲ ከቶታል ረቨኑ ጋራ ያለው ሪሌሽንሽፕ ብዙ ጊዜ ኤግዛም ላይ አይቀርም። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና ሃንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። እሺ እስካሁን ስለ ዲማንድ አየን ማለት ነው። ቲዮሪ ኦፍ ዲማንድ አይተናል። አሁን እንግዲህ ደግሞ ቲዮሪ ኦፍ ሰፕላይ እናያለን ማለት ነው። ኢንዲስ አፕሊኬሽን ማለት ነው። ሶ ሰፕላይ ኢንዲኬትስ ቫሪየስ ኳንቲቲ ኦፍ ዘ ፕሮዳክት ዛት ሴለር ፕሮዲውስ ኤንድ አር ዊሊንግ ኤንድ ኤብል ቱ ፕሮቫይድ ዲፈረንት ፕራይስ ኢን ጊቨን ፔሪድ ኦፍ ታይም አዘር ቲንግስ ሪሜን አንቼንጅድ። ስለዚህ ሰፕላይ ከሆነ ደግሞ ምንድነው ኳንቲቲን ሰፕላይ ማቅረብ ላይ ነው የሚያተኩሩት። ለሴለር ስለ ፕሮዲውሰር ነው የምናወራው። አሁን ደግሞ ቅድም ከዲማንድ ሳይድ ከሆነ ምንድነው ስለ ኮንሱመር ነው ያወራው። አሁን ደግሞ ስለ ፕሮዲውሰር እናወራለን ማለት ነው። ሰፕላይ ማለት ኳንቲቲን ሰፕላይ ማድረግ ነው። ያንን ሰፕላይ ለማድረግ ደግሞ ዊሊንግነስ እና ኤቢሊቲ ያስፈልጋል። አሁን ማለት ነው ፍላጎት ለማቅረብ ያስፈልጋል፣ አቅሙም ሊኖረው ያስፈልጋል ያን ነገር ለማቅረብ ማለት ነው። ስለዚህ ሎ ኦፍ ሰፕላይ ላይ ስንመጣ ስቴት የሚያደርግልን ሲትረስ ቫሪየብልስ ይላል። ሌሎቹ ፋክተሮች ኮንስታንት አድርገን ፕራይስ እና ሰፕላይን ብናይ ኳንቲ ሰፕላይድን ፕራይስ ኦፍ ፕሮዳክት ኢንክሪዝ ሲያደርግ ኳንቲ ሰፕላይዳችንም የፕሮዳክቱ ኢንክሪዝ ያደርጋል ማለት ነው። ፕራይስ ዲክሪዝ ኳንቲ ሰፕላይድ ዲክሪዝ። ይሄ ማለት ከሰፕላይ ሳይዱ ወይም ከፕሮዲውሰር ሳይዱ ስታዩት ፕራይስ ሲጨምር የሚያቀርቡት ኳንቲ ሰፕላይ ይጨምራል፣ ፕራይስ ሲቀንስ የሚያቀርቡትን ኳንቲ ሰፕላይ ይቀንሳሉ ማለት ነው። ሶ ዲቴይልስ ፖዚቲቭ ሪሌሽንሺፕ ቢትዊን ፕራይስ ኤንድ ኳንቲቲ ሰፕላይ፣ ፕራይስ እና ኳንቲ ሰፕላይ በሴም ዳይሬክሽን ነው ማለት ነው። ይቀንሳሉ ወይ ይጨምራሉ። ሶ ሰፕላይ ከርቫችን ምን ይሆናል ማለት ነው? ስሎፑ አፕዋርድ ነው የሚሆነው ማለት ነው። ምክንያቱም ያላቸው ሪሌሽንሺፕ ምንድነው? ተመሳሳይ ስለሆነ ወይ ጎቱ ፍሮም ዘ ሌፍት ቱ ዘ ራይት ይሆናል ማለት ነው። ከሌፍት ወደ ራይት ነው የሚጨምረው ማለት ነው። የሚያሳየው ፕራይስ ራይዝ ሲያደርግ ሞር ኦፈርድ ፎር ሴል ቫይስ ቨርሳ ነው የሚለው። ስለዚህ ፕራይስ ሲጨምር ሞር ሴል እናደርጋለን፣ ፕራይስ ሲቀንስ ደግሞ ለስ ሴል እናደርጋለን ማለት ነው። ሶ ሰፕላይ ኦፍ ኮሞዲቲ ብራይትሊ ኤክስፕረስ ሲደረግ በዚህ ፈንክሽናል ሪሌሽንሽፕ ነው። ኤስ አስ ፈንክሽን ኦፍ ፕራይስ ነው ማለት ነው የምንገልጸው። ሰፕላይ ኳንቲ ሰፕላይድ ነው ኤስ፣ ፕራይስ ደግሞ አይ ሚን ኤፍ ፒ ደግሞ ፕራይስ ነው የሚወክለው ማለት ነው። ስለዚህ ማርኬት ሰፕላይ ካልን ደግሞ ሆሪዞንታሊ አዲንግ ማድረግ ነው። ኳንቲቲ ሰፕላይድ ኦፍ ፕሮዳክት ባይ ኦል ሴለር አት ኢች ፕራይስ ነው። ሶ ሰፕላይድ ማለት የተለያዩ ሴለሮች ይኖራሉ። እነዛ ሴለሮች ሰፕላይድ ያደረጓቸውን ኳንቲቲዎች ማቅረብ ማለት ነው። ያናለች የሚያቀርቡ ፕራይስ ሌቭል አለ። በዛ ሌቭል ያቀረቧቸውን ኳንቲ ሰፕላይ አጠቃላይ ስንደምራቸው ሆሪዞንታሊ ምን እናገኛለን ማለት ነው? ማርኬት ሰፕላያችንን እናገኛለን ማለት ነው። ማርኬት ዲማንድ ከሆነ ደግሞ የተለያዩ ኮንሱመሮችን ዲማንድ ሆሪዞንታሊ ኳንቲቲ ዲማንዳቸው ሆሪዞንታሊ ስንደምረው ማርኬት ዲማንድ ይሆናል። ማርኬት ሰፕላይ ደግሞ ሆሪዞንታሊ ኳንቲቲ ሰፕላይ ዱን ስንደምረው ማርኬት ሰፕላይ እናገኛለን ማለት ነው። ሶ ምንድናቸው ዲተርሚናንቶች ሰፕላይ የሚለውን እንመልከት። ቅድም ባለፈው ቪዲዮ ዲተርሚናንት ኦፍ ዲማንድ ላይ ተነበር። አሁን ደግሞ ዲተርሚናንት ኦፍ ሰፕላይ እንዴ ማለት ነው። ሶ አፓርት ፍሮም ዘ ቼንጅ ኢን ፕራይስ which causes a change in quantity supplied, the supply of particular product is determined by ነው የሚለው። ከፕራይስ በተጨማሪ እነዚህ ፋክተሮች አሉ ማለት ነው ለሰፕላይ። የመጀመሪያው ፕራይስ ኦፍ ኢንፑት ኦር ኮስት ኦፍ ኢንፑት ነው። ሶ ፕራይስ ኦፍ ኢንፑት ወይም የኢንፑት ኮስት ዋጋው በጨመረ ቁጥር ኳንቲ ሰፕላያችን ይቀንሳል። ምክንያቱም ስለሚወደድብን ብዙ ፕሮዳክትን ለገበያ ማቅረብ አንችልም ማለት ነው። ለማምረት ወይም ለማቅረብ ውድ ስለሚሆንብን ማለት ነው። ሁለተኛው ቴክኖሎጂ ኢንክሪዝ ባረገ ቁጥር ምንድነው ሰፕላያችን ይጨምራል፣ ብዙ አምርታችሁ ማቅረብ ስለምችሉ ማለት ነው። ሶስተኛው ፕራይስ ኦፍ ሪሌትድ ጉድ። ፕራይስ ኦፍ ሪሌትድ ጉድ ስንል ሰብስቲቱት እና ኮምፕሊመንታሪ ሊሆን ይችላል።
ሰብስቲቱት ጉዶች ከሆኑ የፕራይሱ ሲጨምር የሰብስቲቱት ጉዱ የእናንተ ፕሮዳክት ስለሚፈለግ ሞር ታቀርባላችሁ ማለት ነው። ኮምፕሊመንታሪ ጉድ ከሆነ ግን ያንዱ ፕራይስ ሲጨምር ያንን ሰፕላይ ማድረግ አትችሉም ማለት ነው። ሶ ኮምፕሊመንታሪ ከሆነ ምንድነው ሰፕላይ ይጨምራል፣ አይሚን ይቀንሳል። ሰብስቲቱት ከሆነ ደግሞ ሰፕላይ ይጨምራል ማለት ነው። ሌላኛው ሴለር ኤክስፔክቴሽን ኦፍ ፕራይስ ኦፍ ፕሮዳክት ነው። ሴለሩ ስለ ፕራይሱ ያለው ኤክስፔክቴሽን ፕራይሱ ወደፊት ይጨምራል ብሎ ካሰበ አሁን ላይ የሚያቀርበውን ፕሮዳክት ሰፕላይ ይቀንሳል። ፕራይሱ ግን ወደፊት ይቀንሳል ብሎ ካሰበ አሁን ሞር ሰፕላይ በማድረግ ይሸጣል ማለት ነው። ሶ ኤክስፔክቴሽኑም አንዱ ፋክተር ነው ለሰፕላይ ማለት ነው። ሌላኛው ታክስ ኤንድ ሰብሲዲ ነው። ታክስ ኤንድ ሰብሲዲ ስናይ መንግስት በጣም ታክስ የሚጥልባቸው ከሆነ ሰፕላየሮች ላይ የሚያቀርቡትን ኳንቲቲ ይቀንሳሉ። ግን ሰብሲዲ በጣም ድጋፍ የሚሰጣቸው ከሆነ መንግስት የበለጠ ሰፕላይ ያቀርባሉ ማለት ነው። ሶ ይህም አንዱ ፋክተር ነው። ሌላኛው ነምበር ኦፍ ሴለር ኢን ማርኬት ነው። በገበያው ላይ ብዙ ሴለር ካለ ፕሮዳክት ሰፕላይድ ይሆናል። ፊው ሴለር ካለ ደግሞ ፊው ፕሮዳክት ሰፕላይድ ይሆናል ማለት ነው። ሌላኛው ዌዘር ኮንዲሽን፣ ዌዘር ኮንዲሽኑ አሪፍ ከሆነ ብዙ ኳንቲቲ ሰፕላይድ፣ ብዙ ጊዜ አሁን ከአግሪካልቸር ፕሮዳክት ጋር ስታዩ ዌዘሩ አሪፍ ከሆነ ብዙ ኳንቲቲ ሰፕላይድ እናገኛለን ማለት ነው፣ የተለያዩ ክሮፖች ማለት ነው። ስለዚህ ዌዘር ኮንዲሽን አንዱ ፋክተር ነው። ስለዚህ እነዚህ ፋክተሮች ምንድነው ዲተርማይን ያደርጋሉ ሰፕላይን ማለት ነው። ሶ በእነዚህ ፋክተሮች ምክንያት ሞር የሆነ ኳንቲቲ ሰፕላይ እናቀርብ እንችላለን ወይም ለስ የሆነ ኳንቲቲ ሰፕላይ ልናቀርብ እንችላለን ማለት ነው። ሌላኛው የምንመለከተው ኢላስቲሲቲ ኦፍ ሰፕላይ ነው ማለት ነው። ከአሁን በፊት ኢላስቲሲቲ ኦፍ ዲማንድ ነበር ያየ ነው። አሁን ደግሞ ኢላስቲሲቲ ኦፍ ሰፕላይ እናያለን ማለት ነው። ሶ ኢላስቲሲቲ ኦፍ ሰፕላይ ሜዥር ሪስፖንሲቭነስ ኦር ሴንሲቲቭነስ ኦፍ ሰፕላየር ቱ ኤ ቼንጅ ኢን ዋን ኦፍ ፋክተር አፌክቲንግ ሰፕላይ ነው። ስለዚህ ኢላስቲሲቲ ኦፍ ሰፕላይ ሜዥር የሚያደርጉ እኛን ሪስፖንሲቭነሳችን ነው። ለሰፕላይ ያለ ሪስፖንሲቭነሳችን ዋን ኦር ሞር ፋክተሮች ቼንጅ ሲያደርጉ ማለት ነው። ሶ አስ ኤ ኬዝ ዊዝ ፕራይስ ኢላስቲሲቲ ኦፍ ዲማንድ ዊ ካን ሜዥር ዘ ፕራይስ ኢላስቲሲቲ ኦፍ ሰፕላይ ዩዚንግ ፖይንት ኦር አርክ ኢላስቲሲቲ ሜቶድን በመጠቀም ቅድም ዲማንድ ላይ አይሚን ባለፈው ፓርት ዲማንድ ላይ እንዳየ ነው ኢላስቲሲቲ ኦፍ ዲማንድ ላይ ኢላስቲሲቲ ኦፍ ሰፕላይንም ፖይንት እና አርክን በመጠቀም ካልኩሌት ማድረግ ትችላላችሁ። ግን ምንድነው ሲምፕል እና ሞስት ኮመን ዩዝድ የሆነ ሜትድ ፖይንት ሜትድ ነው ማለት ነው። ፖይንት ኢላስቲሲቲ ኦፍ ሰፕላይ ማለት ነው። ሶ ፖይንት ኢላስቲሲቲ ኦፍ ሰፕላይ ስናይ ሜዥር የምናደርገው ዲግሪ ኦፍ ሪስፖንሲቭነስ ኦፍ ሰፕላየር ቱ ኤ ቼንጅ ኢን ፕራይስ ኦፍ ዴር ፕሮዳክት ነው። ሶ ሪስፖንሲቭነሳችን ምን ይመስላል ማለት ነው ለሰፕላየሩ ፕራይሱ ቼንጅ ሲያደርግ ያ ፕሮዳክት ፕራይሱ ሲጨምር ሞር ያቀርባሉ፣ ፕራይስ ሲቀንስ ሞር ለስ ያቀርባሉ የሚለውን ነው የምናየው ማለት ነው። ሪስፖንሳቸው ምን ይመስላል ነው የሚለውን እንመለከታለን ማለት ነው። ሶ ፖይንት ፕራይስ ኢላስቲሲቲ ኦፍ ሰፕላይ ካልኩሌት የሚሆነው ሬሾ ፕሮፖርሽናል ቼንጅን ኢን ኳንቲቲ ሰፕላይድ ኦፍ ኤ ኮሞዲቲ ቱ ኤ ጊቨን ፕሮፖርሽን ኦፍ ቼንጅን ፕራይስ ነው ማለት ነው። ስለዚህ የምኑን ፕሮፖርሽን ኦፍ ቼንጅ ነው የምናየው። የመጀመሪያው የኳንቲቲ ሰፕላያችን ፐርሰንቴጅ ካለ ኦቨር ፕራይስ ቼንጅ አለ ማለት ነው። ይህ ማለት ፐርሰንቴጅ ቼንጅ ኦቨር ፐርሰንቴጅ ቼንጅ ፕራይስ ታይምስ ፕራይስ ኖት ኦር ኢኒሻል ፕራይሱ ኦቨር ኳንቲቲ ኢኒሻሉ ነው ማለት ነው። ፕራይሱን ከምናገኘው ኳንቲቲ ማለት ነው። ይህን ማየት ትችላላችሁ። ከኢላስቲሲቲ ኦፍ ዲማንድ የሚለያየው ምንድነው? ይሄ ኳንቲቲ ዲማንድ ነው እዛ ላይ፣ እዚህ ላይ ደግሞ ኳንቲቲ ሰፕላይድ የምትል መሆኗ ነው። ይሄ አባብ ያለው ፎርሙላ ማለት ነው። ሶ ይሄ ፖይንት ፕራይስ ኢላስቲሲቲ ነው ማለት ነው። ፖይንት አርክ ኢላስቲሲቲ ኦፍ ሰፕላይ ከሆነ ደግሞ ፒ ኖት ፕላስ ፒ1 ኪው ኖት ፕላስ ኪው1 ብለን ስካድ እናደርጋለን እንጂ ሌላ አዲስ ነገር የለውም ማለት ነው። ሶ ኢላስቲሲቲን ኢንተርፕሬቴሽን ላይ ስንገባ ካልኩሌት ያደረግነው ቫሊዩ ፖይንት ፕራይስ ኢላስቲሲቲን ተጠቅመን ምን ሊመጣ ይችላል? ኤስ ግሬተር ዛን ዋን ኢላስቲሲቲ ኦፍ ሰፕላይ ለዛ ነው። ኢላስቲሲቲ ኦፍ ሰፕላይ ኢኩል ነው 0፣ ኢላስቲሲቲ ኦፍ ሰፕላይ 0 1 0 ኢንፊኒቲ ሊመጣ ይችላል። ስለዚህ ኢንተርፕሬት እናደርገው ማለት ነው። ኢላስቲሲቲ ኦፍ ሰፕላያችሁ ካልኩሌት አድርጋችሁ እዚህ ጋር ፖዚቲቭ ነው የሚመጣው፣ ምክንያቱም ፕራይስ እና ሰፕላይ ዳይሬክት ሪሌሽንሽፕ ስላላችሁ ኳንቲቲ ሰፕላያችን ማለት ነው። ሶ ኢላስቲሲቲ ኦፍ ሰፕላያችን ከአንድ በላይ መጣ ማለት ሰፕላያችን ኢላስቲክ ነው። ይሄ ማለት ፕራይስ ቼንጁ መኖሩ ምንድነው? በእኛ በምናደርገው በኳንቲቲ ሰፕላይ እና በኳንቲቲ ሰፕላይ በምናደርገው መጠን ላይ ኢፌክት አለው ማለት ነው። ስለዚህ ፕሮፖርሽን ቼንጁ ፕራይሱ ላይ ያለው ከምኑ ያንሳል ማለት ነው። ፕሮፖርሽን ቼንጅ ኢን ኳንቲቲ ሰፕላይ ማለት ነው። ሶ ሞር ሪስፖንሲቭ ናቸው ለፕራይስ ማለት ነው ሰፕላየሮች በዚህ ኬዝ። ኢላስቲሲቲ ሰፕላያችን ከአንድ በታች ከሆነ ግን ምንድነው ሰፕላዩ ኢንላስቲክ ነው። ያ ማለት ፕራይሱ ያን ያህል ፋክተር አይሆንበትም ማለት ነው። ፕራይስ መጨመሩ መቀነሱ ብዙም በምናቀርበው ሰፕላይ ላይ ኢፌክት የለውም ማለት ነው። ሰፕላያችን አንድ ከሆነ ደግሞ ኢላስቲሲቲ ኦፍ ሰፕላያችን አንድ መጣ ማለት ሰፕላያችን ምንድነው? ዩኒታሪ ኢላስቲክ ነው። ዩኒታሪ ኢላስቲክ ደግሞ ስንል ምንድነው? ፐርሰንቴጅ ቼንጅን
ፕራይሱ ከፐርሰንቴጅ ቼንጅ ኳንቲቲ ሰፕላየሩ ጋር ፕሮፖርሽናል ነው ማለት ነው። ቼንጃቸው ፕራይሱ በ2% ከጨመረ ኳንቲቲ ሰፕላያችንን በ2%። አያችሁ እንደዚህ ሪሌሽንሽፓቸው በኩል ሬሾ ከሆነ ምንድነው ዩኒታሪ ኢላስቲክ እንላለን ማለት ነው። ኢን ኤክስትሪም ኬስ ስንመለከተው ደግሞ ኢላስቲክ ሰፕላያችን ዜሮ ይመጣ ሰፕላያችን ምንድነው ፐርፌክትሊ ኢንላስቲክ ናቸው። ፕራይሱ ምንም ፋክተር ያደርግባቸው ፕራይሱ ቢጨምር ቢቀንስ ምንድነው ተመሳሳይ ኳንቲቲን ሰፕላይ ያደርጋሉ ማለት ነው። ኢላስቲክ ሰፕላይ ደግሞ ኢንፊኒቲ ከሆነ ሰፕላያችን ምንድነው ፐርፌክትሊ ኢላስቲክ ነው ማለት ነው። ስሞል ወይም ኢቭን ስላይት ቼንጅ ካለበት ፕራይስ ላይ ኳንቲቲ ሰፕላያችን ምንድነው ዜሮ ሊሆን ይችላል ማለት ነው። በቃ ጭራሽ ማቅረብ ልናቆም እንችላለን ማለት ነው። በዚህ ኬዝ ኢንተርፕሬት ይደረጋል ማለት ነው። ካልኩሌት አድርጋችሁ ያመጣችሁት ሪዛልት ዌዘር በፕራይስ ኢላስቲሲቲ ኦፍ ሰፕላይ ወይም በአርክ ኢላስቲሲቲ ኦፍ ሰፕላይ ማለት ነው። ዲተርሚናንቶቹ ምንድን ናቸው ካለን ፕራይስ ኢላስቲሲቲ ኦፍ ሰፕላይ ማለት ነው። ዲተርሚናንቶች አሉ። እነዛ ዲተርሚናንቶች ምንድን ናቸው ብላችሁ ከጠየቃችሁኝ እዚህ ጋር 3 ፋክተሮች አሉ ማለት ነው። ዘ ሌንግዝ ኦፍ ፕሮዳክት ፔሪድ፣ ፋክተር ሰብስቲቱሽን ኤንድ ነምበር ኦፍ ሴለር ማለት ነው። እሺ የመጀመሪያው ስንመለከተው ሌንግዝ ኦፍ ፕሮዳክሽን ፔሪድ አለ ማለት ነው። ፕሮዳክሽን ፔሪዱ የራሱ ኢፌክት አለ። ሾርት ፕሮዳክሽን ፔሪድ ወይ ሎንግ ፕሮዳክሽን ፔሪድ ሊፈጅ ስለሚችል ማለት ነው። ሾርት ፕሮዳክሽን ፔሪድ ከሆነ ሰፕላያችን ምንድነው ሞር ኢላስቲክ ነው የሚሆኑ። ለምሳሌ ሾርት ብሬድ ካለ ማለት ነው ፕሮዳክሽን ፔሪዱ አጭር ነው። ስለዚህ ኢላስቲሲቲያችን ምንድነው ኢላስቲክ ነው የሚሆነው ኢላስቲክ ሰፕላያችን ማለት ነው። ሎንግ ፕሮዳክሽን ፔሪድ ከሆነ ደግሞ ኢንላስቲክ፣ ለምሳሌ ለኦይል ለክሮፖች ያለን ነገር ኢንላስቲክ ነው። ምክንያቱም እነዛን ፕሮዳክቶች ቶሎ ማግኘት አንችልም ማለት ነው። እነዚህ ፋክተሮች አሉ ማለት ነው። ፕሮዳክሽን ፔሪዮዱ ሾርት ኦር ሎንግ መሆኑ ኢፌክት አለው ማለት ነው። ፕራይስ ኢላስቲሲቲያችን የሰፕላየሩ ማለት ነው። ኛው ፋክተር ሰብስቲቱሽን ነው። ፋክተር ሰብስቲቱሽን ላይ ስንመጣ ምንድነው ፊርሙ ምንድነው ኢዝሊ ስዊች ማድረግ ይችላል ማለት ነው። ከአንዱ ፋክተር ኢዝሊ ስዊች ማድረግ ይችላል። ፋክተር ኦፍ ፕሮዳክሽን የምንላቸው ሌበር ካፒታል ምናምን በአግባቡ ማቀየር ከቻለ ማለት ነው። ፋክተር ሰብስቲቱሽናችን ኢዝሊ ከሆነ ሰፕላያችን ምን ይሆናል ኢላስቲክ ነው። በቃ ኢላስቲክ ነው በቀላሉ ማለዋወጥ ስለምንችል ማለት ነው። ግን ፋክተር ሰብስቲቱሽኑ በጣም ዲፊካልት ከሆነ ሰፕላያችን ኢንላስቲክ ይሆናል ማለት ነው። ሌላኛው ነምበር ኦፍ ሴለር ነው። በማርኬቱ ላይ ያሉ ነምበር ኦፍ ሴለር ማለት ነው። ሞር ሴለር በማርኬቱ ላይ ካለ ሰፕላየራችን ምንድነው ሞር ሰፕላያችን ኢላስቲክ ይሆናል ማለት ነው። ግን ፊወር ሴለር ከሆነ ያለው በማርኬቱ ላይ ሰፕላያችን ኢንላስቲክ ይሆናል ማለት ነው። እነዚህ ፕራይስ ኢላስቲሲቲን ዲተርማይን የሚያደርጉ ፋክተሮች ናቸው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። እሺ ቀጣይ ምናየው ማርኬት ኢኩሊብሪየም ነው። እስካሁን ምናየን ኳንቲቲ ዲማንድ እናየን፣ ሰፕላይ ኮንሴፕቶችን አይተናል። ስለዚህ ማርኬት ኢኩሊብሪየም ማለት ባላንስ የሚያደርጋቸው ማለት ነው። ዲማንድ እና ሰፕላይ ኦፍ ኮሞዲቲ ባላንስ የሚሆንባት ፖይንት ምን እንላታለን? ኢኩሊብሪየም ፖይንት እንላታለን ማለት ነው። የምን ኢኩሊብሪየም? የማርኬቱ ማለት ነው። ኢኩሊብሪየም ኦከር የሚያደርገው when the quantity demanded equals to quantity supplied in particular market so that the market is clear or in equilibrium እንላለን ማለት ነው። ስለዚህ ኳንቲቲ ዲማንዳችን እና ሰፕላይዳችን እኩል የሚሆንባት ፖይንት ምንድነው? ማርኬት ኢኩሊብሪየም እንላታለን ማለት ነው። በዚህ ፕራይስ እና እዚህ ጋር ያለውን ኳንቲቲ ስናቀል ኳንቲቲ ዲማንድ እና ኳንቲቲ ሰፕላይዱ እኩል የሚሆንባት ፖይንት ናቸው ማለት ነው። the price P is the market clearing or equilibrium price and the corresponding M is market clearing or equilibrium quantity። ግራፍ ላይ ያሉት P እና M ምንድን ናቸው? ማርኬት ኢኩሊብሪየም ፕራይስ እና ማርኬት ኢኩሊብሪየም ኳንቲቲ ናቸው ማለት ነው። when the quantity demand in the market exceeded the quantity supplied in the same market we say that there is shortage ነው የሚለው። ስለዚህ ኳንቲቲ ዲማንዱ ከኳንቲቲ ሰፕላይዱ ከበለጠ ሾርቴጅ አለ እንላለን። ግን on the opposite side we say there is surplus እንላለን ማለት ነው። ያ ማለት ኳንቲቲ ሰፕላይዱ ከኳንቲቲ ዲማንዱ ከበለጠ ማለት ነው። ያ ማለት ኤኒ ፖይንት አባብ ያለው ሰርፕለስ ይባላል። ኤኒ ፖይንት ቢሎ ፒ ደግሞ ሾርቴጅ እንለዋለን ማለት ነው። ከፒ በላይ ያሉ ፖይንቶች እነዚህ ኤች እና ጄ ያሉበት ፖይንት ምንድነው? ሰርፕለስ ነው። ቢሎ ኢ ያለ ደግሞ ኤፍ ምናምን ያሉት ኤሪያዎች
ምንድን ናቸው ማለት ነው? ሾርቴጅ ናቸው ማለት ነው። ይህንን ኮንሲደር ማድረግ አለባችሁ ማለት ነው። ሶ ይህን ነገር በኤግዛምፕል እንየው። በኤግዛምፕል ምን ስናየው ምንድን ነው ጊቭን ኑሜሪካል ኤግዛምፕላችን ኳንቲቲ ዲማንዳችን 25 ማይነስ 3 ፒ አለ ኤንድ ኳንቲቲ ሰፕላያችን ደግሞ ምንድነው ፒ ሃፍ ኦፍ ኪው ዌይስ ማይነስ 5 አለ። ሶ ካልኩሌት አድርጎ የተባልነው ምንድነው ማርኬት ኢኩሊብሪየም ፕራይስ እና ኳንቲቲ አለ ኤንድ ዲተርማይን ዌዘር ዜር ኢዝ ሾርቴጅ ኦፍ ፕራይስ መኖሩን ሾርቴጅ ኦር ሰርፕለስ መኖሩ ፕራይስ ሲሆን ፕራይስ ፎር ሲሆን ቼክ አድርጉ ነው የሚለው። ይህንን እንሰራለን ማለት ነው። እሺ መጀመሪያ ላይ ኮንቨርት እናደርጋለን የሰፕላያችንን ወደ ስታንዳርድ ፎርሙ ኢንተርምስ ኦፍ ዌይስ እንዲጻፍ ማለት ነው። ዌይስን ሶልቭ እናደርጋለን። ይህን ስናደርግ ምንድነው ፒን ወደዚህ አይሚን 5ን ስናመጣት ፒ ፕላስ 5 እኩል ነው 1/2 ኪው ዌይስ ይቀራል። ኪው ዌይስን ብቻውን ለማስቀረት በሁለት ማብዛት ነው ኢኩዌሽኑ 2 ታይምስ ፒ ፕላስ 5 እናደርገዋለን። ሶ 2 ፒ ፕላስ 10 ይመጣል ማለት ነው። ሶ ኢንተርምስ ኦፍ ኪው ዌይስ ገለጽ ነው። ቀጣይ የምናደርገው ኢኩሊብሪየም ፖይንቱን መፈለግ ነው። ኢኩሊብሪየም ፖይንቱን ለመፈለግ ውድ እኩል ነው ኪው ዌይስ ብላችሁ ትሄዳላችሁ እኩል የሚሆንባትን ፖይንት ለማግኘት ማለት ነው። 25 ማይነስ 3 ፒ ነው ኳንቲቲ ዲማንድ 2 ፒ ፕላስ 10 ደግሞ ኪው ዌይስ አለ። ሁለቱን እኩል አድርጋችሁ ስትሄዱ እዚህ ጋር ምን ታደርጋላችሁ ማለት ነው 10ን ወደዚህ ታመጣላችሁ 3 ፒን ወደዛ ትወስዳላችሁ። ከዛ 15 ይቀራል። ይሄ 5 ፒ አለ ፒ ለ5 አካፍለው 3 ይመጣል ማለት ነው። በዚህ ወይ ፕራይስን አገኘው። ፕራይስን ካገኛችሁ አንዱ ላይ ወዚህኛው ላይ በመተካት ኳንቲቲ ማግኘት ትችላላችሁ ማለት ነው። ኳንቲቲ ዲማንድ ላይ ስተካው ሲቀነስ እዚህ ጋር ፒ ላይ 3ን አስገባለሁ 5 - 9 16 ነው። ኢኩሊብሪየም ኳንቲቲ 16 ይሆናል። ፕራይሱ ደግሞ 3 ይሆናል ማለት ነው። ይህን ካገኛችሁ ወዲያ ሁለተኛው ጥያቄ ላይ የሚለው ምንድነው ቼክ አርጉ ነው። ፕራይሱ 2 እና 4 ሲሆን ሾርቴጅ ነው ሰርፕለስ ነው ያለው የሚለው እናያለን። ፕራይሱ 2 ሲሆን እንተካለን። ኳንቲቲ ዲማንድ 25 ሲቀነስ 3 ኢንቱ ፕራይሱ 2 ተካን 25 ሲቀነስ 6 19 ነው። ኳንቲቲ ዲማንድ የሚፈለገው 19 ነው። ሰፕላይ ላይ ስንመጣ ደግሞ ኩሽኑ ላይ ነው የምንተካው 2 ፒ ነበር 2 ታይምስ 2 ፕላስ 10 14 ይመጣል። ስለዚህ ኳንቲቲ ዲማንድ ከኳንቲቲ ሰፕላይ ስለበለጠ ፍላጎት ከአቅርቦት ስለበለጠ ጥረት ተከስቷል ማለት ነው። ሾርቴጅ እንላለን። ፕራይስ ፎር ሲሆን ግን ምንድነው ዲማንድ ፈንክሽናችን ምንድነው ኪውዲ ላይ 25 ሲቀነስ ሪማይን ኢንቱ 4 25 ሲቀነስ 12 13 ነው። ኳንቲቲ ሰፕላይ ላይ ስንመጣ ደግሞ 2 ኢንቱ 4 ፕላስ 10 ነው 18 ይመጣል። ስለዚህ አሁን ኳንቲቲ ሰፕላይ ከኳንቲቲ ዲማንድ ስለበለጠ ሰርፕለስ ነው። ያ ማለት አቅርቦት ከፍላጎት በልጧል ማለት ነው። ስለዚህ ሰርፕለሱ በ5 ዩኒት ተከስቷል ማለት ነው። በዚህ ወይ ኤክስፕሌን ታደርጋላችሁ ማለት ነው። እሺ በመጨረሻ የምንመለከተው ደግሞ ማርጂናል አናላይሲስ ይሆናል ማለት ነው። ማርጂናል አናላይሲስ ኢዝ ኤ ሶሉሽንስ ቱ ኦፕቲማይዝ ፕሮብሌም ነው የሚለው። ኦፕቲማይዜሽን ማለት ፋይንዲንግ ዘ ኤግዛክት ፖይንት ዌር ዩ ጎስ ዘ ማክሲመም ፖሲብል ኔት ቤኔፊት ነው። ስለዚህ ማክሲመም ፖይንቷን መፈለግ ኦፕቲማይዜሽን ይባላል። ኤግዛክት ኔት ቤኔፊት የምታገኙባት ፖይንት ማለት ነው። ሶ ማርጂናል አናላይሲስ ምንን ኮምፔር ያደርጋል? ማርጂናል ቤኔፊት ኦፍ ኤ ቼንጅ ኢን አን አክቲቪቲ ኤንድ ማርጂናል ኮስት ኦፍ ቼንጅ ነው። ስለዚህ ማርጂናል ቤኔፊት እና ማርጂናል ኮስትን አናላይዝ ያደርጋል ማለት ነው። ሶ ማርጂናል ቤኔፊት ማለት አዲሽን ኦፍ ቶታል ቤኔፊት ዛት ኦከርስ ዌን ዘ ሌቭል ኦፍ አክቲቪቲ ኢንክሪዝድ ባይ ዋን አማውንት ነው። ሶ ማርጂናል ቤኔፊቱ ምንድን ነው? አዲሽናል አንድ አክቲቪቲ አድ ሲደረግ ያ ሰው ያገኘው ቤኔፊት ምን ይመስላል ማለት ነው። ለምሳሌ ብርቱካን ብትበሉ እየበላችሁ ደግሞ አንድ ሲጨምሩ ያለው ቤኒፊት እሱን ማለት ነው። በአንዱ ዩኒት ሲጨምር መብላታችሁ ምን ያህል ቤኒፊታችሁ ቼንጅ እንዳረገ የሚያወራው ማርጂናል ቤኒፊት ነው። ማርጂናል ኮስት ደግሞ ኢንክሪዝ ዘ ቶታል ኮስት ዛት ኦከር ዌን ኤ ሌቭል ኦፍ አክቲቪቲ ኢዝ ኢንክሪዝድ ባይ ስሞል አማውንት ነው። እንዳለው አሁንም ብርቱካን ስትበሉ አንድ ዩኒት ሲጨምራላችሁ አንድ ዩኒትን ሲጨምሩ ለዛ አንድ ዩኒት ያወጣችሁት የብርቱካን ዋጋ ማርጂናል ኮስት ነው ማለት ነው። ስለዚህ ሰም ዩኒት ኦፍ አክቲቪቲ ስታደርጉ ያወጣችሁት አዲሽናል ኮስት ወይም ኦከር ያደረጋችሁት ምን ይባላል ማለት ነው? ማርጂናል ኮስት ነው። ሶ ማርጂናል ቤኔፊት ማለት ኢን ቶታል ቤኔፊት ኦቨር ቼንጅ ኢን አክቲቪቲ ነው። ዋን ዩኒት አክቲቪቲ ቼንጅን ማርጂናል ኮስት ደግሞ ቶታል ኮስቱ ቼንጅ ኦቨር ማርጂናል አክቲቪቲ ቼንጅን አክቲቪቲ ይሆናል ማለት ነው። ስለዚህ ሁለቱም ባላንስ ማድረግ አለባችሁ ማለት ነው። ማርጂናል ኮስቱ ከበለጠው ያን አክቲቪቲ መቀነስ አለባችሁ። ምክንያቱም ኮስታችሁ እየበለጠ ነው። ማርጂናል ቤኒፊቱም እየጨመረ ከሆነ ምንድነው ባላንስ እስኪሆን ነው መቀጠል ያለበት ማርጂናል ቤኒፊቱ ከማርጂናል ኮስቱ ድረስ ማለት ነው። ዙስ ማርጂናል ቤኒፊት ኤንድ ማርጂናል ኮስት አር ዘ ቼንጅ ኢን ቤኒፊት ኤንድ ኮስት ፐር ዩኒት ቼንጅ ኢን አክቲቪቲ ነው። ስለዚህ ማርጂናል ቤኒፊት እና ማርጂናል ኮስት ማለት ቤኒፊት እና ኮስቱ ቼንጁ ነው ፐር ዩኒት አክቲቪቲ ኢንክሪዝ ሲያደርግ ያለውን የሚያሳዩን ማለት ነው።
ሶ ፕራክቲካል አፕሊኬሽኑ ምን ይመስላል? የማርጂናል አናላይሲስ ስንል ስለ 3 ፕራክቲካል አፕሊኬሽኖች አሉት። አንደኛው ፕሮፊት ማክሲማይዝ ለማድረግ ይጠቅመናል ማርጂናል አናላይሲስ ማካሄድ፣ ሁለተኛ ረቨኑ ማክሲማይዝ፣ ሶስተኛ አቨሬጅ ኮስት ሚኒማይዝ ለማድረግ ይጠቅመናል። እነዚህን ሰፋ ያለ ኮንሴፕት ነው፣ እኔ ባጭሩ ላብራራላችሁ። እሺ የመጀመሪያው አፕሊኬሽኑ ምንድነው ብለናል? ማርጂናል አናላይሲስ ፕሮፊት ማክሲማይዝ ማድረግ ነው። ሶ ፕሮፊት ማክሲማይዝ ማለት ማርጂናል ረቨኑን ከማርጂናል ኮስት ጋር አድርገን ኳንቲቲ እና ፕራይስ መፈለግ ላይ ኳንቲቲ ማክሲመም ኳንቲቲውን እና ፕራይሱን መፈለግ ነው ማለት ነው። ሶ እዚህ ጋር አሁን ጊቭናችን ምን ተሰጥቶናል? ፕራይስ ይሄ ኢኩዌሽን ተሰጥቶናል። ቶታል ረቨኑ ደግሞ ይሄ ኢኩዌሽን ተሰጥቶናል። ሶ ከዚህ ቶታል ኢኩዌሽን ላይ ማርጂናል ረቨኑን ትፈልጋላችሁ። ማርጂናል ረቨኑ ማለት ቶታል ረቨኑ ሲካፈል ለቼንጂንግ ኪው አድርጋችሁ ማለት ነው። ይህን ደሪቬት ማድረግ ነው ኢንተርምስ ኦፍ ኪው ማለት ነው። ደሪቬት ስታደረጉት 7500 ይቀራል። እዚህ ጋር ደሪቬት ስታደረጉት 2 ሲባዛ በ3.75 7.5 ኪው ይቀራል ማለት ነው። ይህ ማርጂናል ረቨኑ አገኛችሁ። ሌላ ደግሞ ምን ይሰጣችኋል? ቶታል ኮስት ይሰጣችኋል። ቶታል ኮስት ይሰጣችኋል። እሱንም ኢንተርምስ ኦፍ ኳንቲቲ ደሪቬት ስታደረጉ ማርጂናል ኮስት ታገኛላችሁ። ሶ እዚህ ጋር 1,12500 ይጠፋል። 1500 እዚህ ጋር ይቀራል። እዚህ ጋር ደግሞ 1.5 በ2 ስታበዙት 2.5 ይመጣል። ኪው ይቀራል። የማርጂናል ኮስት አገኛችሁ። ከዛ አሁን አላማው ምንድነው? ፕሮፊት ማክሲማይዝ የሚያደርገውን ዩኒት መፈለግ ነው። ሶ ፕሮፊት ማክሲማይዝ የሚያደርገው ዩኒት ስትፈልጉ ምንድነው? ማርጂናል ረቨኑ ከማርጂናል ኮስት ጋር እኩል ማድረግ ነው ማለት ነው። ሶ ፕሮፊት ማክሲማይዝ አድርጎ ከተባላችሁ ማርጂናል ኮስት እኩል ነው ከማርጂናል ረቨኑ ጋር አድርጋችሁ ነው ሶልቭ የምታደርጉት። ማርጂናል ረቨኑ ይመጣል፣ ማርጂናል ኮስት ይመጣል። ኪውን ሶልቭ ስታደርጉ 600 ይመጣል ማለት ነው። ስለዚህ 600 ዩኒት ፕሮዲውስ ማድረግ አለባችሁ ምን ለማግኘት? ማክሲመም ፕሮፊት ማለት ነው። ኪው 600 ዩኒት መሆን አለበት። ሶ ፕራይስ ኢኩዌሽናችሁ ተሰጥቷችኋል። እዚህ ጋር መጀመሪያ ላይ ፕራይስ ኢኩዌሽን ስላለ እዚህ ጋር ኪው መተካት ነው ፕራይሱን ለማግኘት ማለት ነው። ሶ ኪው ቦታ ላይ ፕራይስን ስተካ $7,500 ሲቀነስ 3.5 ሲባዛ 600 ይሆናል $5,250 አካባቢ ይሆናል ማለት ነው። ይሄ ፕራይሱ ነው። ፕራይስ አገኛችሁ፣ ኳንቲቲ አገኛችሁ። ፕራይስ ታይምስ ኳንቲቲ ደግሞ ቶታል ረቨኑ ይሰጣል። የቶታል ረቨኑ ኢኩዌሽን ይሄ ነው። እዚህ ጋር ኪው እና ኪው ቦታ ላይ ታስገባላችሁ 600 አጠቃላይ ቶታል ረቨኑ ታገኛላችሁ። ፕሮፊት ስትፈልጉ ደግሞ ቶታል ረቨኑ ማይነስ ቶታል ኮስት ታደርጋላችሁ። የቶታል ረቨኑ ኮስት አለ፣ ኢኩዌሽን የቶታል ኮስት አለ እዚህ ጋር። ከዛ ኪው ቦታ ላይ 600 ማስገባት ማለት ነው። 600 ታስገባላችሁ። ይህንን ይመስላል ቶታል ፕሮፊታችሁ ማለት ነው። ስለዚህ ፕሮፊት ማክሲማይዝ ማድረግ ማለት ማርጂናል ረቨኑ እኩል ነው ማርጂናል ኮስት ታደርጋላችሁ። ማርጂናል ረቨኑ ከቶታል ረቨኑ ላይ ደሪቬት አድርጋችሁ ታገኛላችሁ። ማርጂናል ኮስትን ከቶታል ኮስት ላይ ደሪቬት አድርጋችሁ ትፈልጋላችሁ። ከዛ እኩል ይሆናል ብላችሁ ትሰራላችሁ። ሁለቱም ኳንቲቲን ታገኛላችሁ። ኳንቲቲን ከተካችሁ በኋላ ፕራይስ ላይ ታስገባላችሁ። ፕራይስን ከተካችሁ ወዲያ ቶታል ረቨኑን ማግኘት ትችላላችሁ። ፕሮፊታችሁን ማግኘት ትችላላችሁ። ዋና ዓላማው ፕሮፊት ማክሲማይዝ የምናደርግባትን ዩኒት እና ፕራይስ ማወቅ ነው ማለት ነው። ስለዚህ 600 ዩኒት ፕሮዳክት በእያንዳንዱ ደግሞ በ5,250 ብር መሸጥ አለበት ማለት ነው። ይህን ሲያደርግ 3,150,000 ቶታል ረቨኑ ያገኛል። ቶታል ፕሮፊቱ ደግሞ 787,500 ይሆናል ማለት ነው። ይህ የመጀመሪያው አፕሊኬሽኑ ነው። የማርጂናል አናላይሲስ ፕሮፊትን ማክሲማይዝ ማድረግ ነው። ሁለተኛው ደግሞ ረቨኑ ማክሲማይዝ ነው። ፕሮፊት ማክሲማይዝ ከማድረግ በተጨማሪ ረቨኑ ማክሲማይዝ ማድረግ ይቻላል። ረቨኑ ማክሲማይዝ አድርጉ ከተባላችሁ ጥያቄ ላይ ደግሞ ማርጂናል ረቨኑ እኩል ነው ዜሮ ነው ብላችሁ የምትሄዱ ሶ ከቶታል ረቨኑ ላይ ማርጂናል ረቨኑ ደሪቬት አድርጋችሁ ታገኛላችሁ። እኛ ቅድም አድርገናል። ይሄ ይመጣል እኩል ነው ዜሮ ብላችሁ ትሄዳላችሁ። ከዛ ሶልቭ አድርጋችሁ ኪውን ታገኛላችሁ ማለት ነው። ኪውን ካገኛችሁ ወዲያ ፕራይስ ኢኩዌሽን ላይ ቶታል ረቨኑ ኢኩዌሽን ላይ ፕሮፊት ኢኩዌሽን ላይ እንዳየነው ቅድም መተካት ነው። ዋና ዓላማው ጋር ማርጂናል ረቨኑ ከዜሮ ጋር እኩል አድርጋችሁ ኪውን አንድ ያገኛችሁ ፕራይሳችሁ ስለዚህ 3,750 ነው። ስለዚህ ረቨኑ ማክሲማይዝ ለማድረግ 1000 ዩኒትን በ3,750 1000 ዩኒት አምርታችኋል። እያንዳንዱ በ3,750 ብር መሸጥ ነው። እንደዛ ስታደርጉ አጠቃላይ ረቨኗችሁ ማክሲመም ረቨኑ ማግኘት ትችላላችሁ 3,750,000 ማለት ነው። ግን ፕሮፊታችሁ ሉዝ ነው የሚመጣው ማይነስ 12,500 ማለት ነው። ምክንያቱም ማክሲመም ፕሮፊት የሚገኝበት 600 ዩኒት እና 250 ሲሸጥ ነው ስላለን ቅድም ዩኒቱን ስለጨመር ነው። ፉ ግን ፖዚቲቭ አይሆንም። ዋና ዓላማችን እዚህ ጋር ያልነው ምንድነው? ረቨኑ ማክሲማይዝ ነው ያደረግነው። ረቨኑ ማክሲማይዝ ያደርገናል ማለት ነው። ስለዚህ ረቨኑ ማክሲማይዝ አድርጉ ከተባላችሁ ማርጂናል ረቨኑ እኩል ነው ዜሮ። ፕሮፊት ማክሲማይዝ አድርጉ ከተባላችሁ ማርጂናል ረቨኑ እኩል ነው ማርጂናል ኮስት አድርጋችሁ ሶልቭ ታደርጋላችሁ። ሌላ ሶስተኛ አፕሊኬሽኑ ደግሞ የማርጂናል አናላይሲስ አቨሬጅ ኮስት ሚኒማይዝ ማድረግ ነው። ሶ አቨሬጅ ኮስትን ሚኒማይዝ አድርጉ ከተባላችሁ ማርጂናል ኮስት እኩል ነው አቨሬጅ ኮስት ብላችሁ ትሰራላችሁ ማለት ነው። አቨሬጅ ኮስት ማለት ደግሞ እንደምታውቁት ቶታል ኮስትን ለኳንቲቲ አካፍላችሁ የምታገኙት ነው።
ማርጂናል ኮስት ኦልሬዲ አግኝተነዋል። ቅድም ካልኩሌት ያደረግነው አለ። አንድ ኢኩዌሽን ነው የተሰጠን ለሁሉም ስለሆነ ነው። ከዛ ይሄ ነው ማርጂናል ኮስታችን። ወደኋላ መልሳችሁ ቪዲዮ ማየት ትችላላችሁ። ይሄ ነው ማርጂናል ኮስቱ። ከዛ አቬሬጅ ኮስታችንን ስንፈልግ ቶታል ኮስት ኢኩዌሽኑን ለኪው ማካፈል ነው። ቶታል ኮስት ኢኩዌሽናችን ይሄ ነበር። እሱ ለኪው እናካፍለዋለን። 1,12,500 ለኪው ሳካፍሉ 1,12,500 ሲካፈል ለኪው ይሆናል። 1,500,000 ለኪው ስታካፍሉት 1,500 1,500 ይቀራል። 1.25 ኪው ስኩዌር ለኪው ስታካፍሉት 1.25 ኪው ይመጣል ማለት ነው። ሶ እነዚህን ማርጂናል ኮስት እና ማርጂናል ኮስት እና አቬሬጅ ኮስትን እኩል አድርጋችሁ ሲሰሩት ምንድነው ኪውን ሶልቭ ስታደርጉት መጨረሻ ላይ የሚመጣ 900 ዩኒት መጣ ማለት ነው። 900 ዩኒት ካመጣችሁ ፕራይስ ኢኩዌሽን ላይ ኪው ቦታ ላይ 900ን አስገብታችሁ ፕራይሳችሁን ታገኛላችሁ። ፕራይስ ካገኛችሁ በኋላ ቶታል ረቨኗችሁን ማግኘት ትችላላችሁ። ቶታል ረቨኑ ኢኩዌሽን ላይ ኪው ቦታ ላይ በማስገባት ማለት ነው። ስለዚህ የድርጅት አቬሬጅ ኮስቱ ሚኒማይዝ ማድረግ ከፈለገ 900 ዩኒት ማምረት አለበት። እያንዳንዱ 900 ዩኒት ደግሞ በ4,125 ብር መሸጥ አለበት። እንደዛ ሲያደርግ አጠቃላይ ረቨኑ 3,712,500 ይመጣል። ትርፉ ደግሞ 333,500 ይሆናል ማለት ነው። ስለዚህ ማርጂናል አናሊሲስ አፕሊኬሽኖቹ ሶስቶቹ ናቸው። ፕሮፊት ማክሲማይዝ፣ አቬሬጅ ረቨኑ ማክሲማይዝ፣ አቬሬጅ ኮስትን ደግሞ ሚኒማይዝ ማድረግ። ስለዚህ እናንተ የምትጠየቁት ምንድነው ፕሮፊት ማክሲማይዝ አድርጉ ከተባላችሁ ማርጂናል ረቨኑ እኩል ነው ማርጂናል ኮስት ብላችሁ የምታገኙትን ኳንቲቲ አለ። ከዛ እሱን ፕራይስ ላይ ተተካላችሁ፣ ቶታል ረቨኑ ላይ ተተካላችሁ፣ ፕሮፊት ላይ ተክታችሁ የተጠየቃችሁትን መመለስ ነው። ሁለተኛው ረቨኑ ሚኒማይዜሽን ነው። ረቨኑ ማክሲማይዜሽን ነው። ረቨኑ ማክሲማይዜሽን ከተባላችሁ ማርጂናል ረቨኑ እኩል ነው ትላላችሁ። ያገኛችሁትን ኳንቲቲ ፕራይስ ላይ ተተካላችሁ፣ ቶታል ረቨኑ ላይ ተተካላችሁ፣ ፕሮፊት ላይ ተተካላችሁ። ዋና ዓላማው ግን ረቨኑ ማክሲማይዝ ማድረግ ነው። ሶስተኛው አቬሬጅ ኮስት ሚኒማይዝ አድርጉ ከተባላችሁ ማርጂናል ኮስት እኩል ነው ከአቬሬጅ ኮስት። አቬሬጅ ኮስትን የምታገኙ ቶታል ኮስት ለኪው አካፍላችሁ ነው። ከዛ ኪውን ካገኛችሁ ወዲያ ፕራይስ ላይ ተተካላችሁ፣ ቶታል ረቨኑ ላይ ተተካላችሁ፣ ፕሮፊት ኢኩዌሽን ላይ ተተካላችሁ። ከዛ የተጠየቃችሁትን ትመልሳላችሁ። ፕራይስ ከተጠየቃችሁ ፕራይስ እንደመልሳላችሁ፣ ኳንቲ ከሆነ ኳንቲቲ፣ ቶታል ረቨኑ ከሆነ ቶታል ረቨኑ፣ ፕሮፊት ከሆነ ፕሮፊት ነው። ማወቅ ያለባችሁ ማርጂናል ረቨኑን ለማወቅ ቶታል ረቨኑ ደሪቬት ማድረግ ነው። ማርጂናል ኮስትን ለማወቅ ቶታል ኮስትን ደሪቬት ማድረግ ነው። አቬሬጅ ኮስትን ለማወቅ ቶታል ኮስትን ለኳንቲቲ ማካፈል ነው ማለት ነው። ሶ እነዚህ ፖይንቶች ከተረዳችሁ በማርጂናል አናላይሲስ ዙሪያ የሚጠይቁ ጥያቄዎችን መመለስ ትችላላችሁ ማለት ነው። ሶ ይህን ይመስላል ማለት ነው ቻፕተር 2። በቀጣይ በቻፕተር 3 እስከምንገናኝ መልካም ጊዜ ይሆንላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቪዲዮ ኮሜንት ላይ ቀጣይ እንድሰራላችሁ እንደፈልጉ ካለ አስቀምጡልኝ። ቪዲዮ ከተመቻችሁም ሪኮመንድ አድርጉ። ምን ላሻሽል ማሻሽሉም ነገር ካለ ሪኮመንድ ብታደርጉኝ ይቀበላለሁ። ኮሜንታችሁን አነባለሁ። እናንተ ብቻ ኮሜንት ጻፉልኝ። በቀጣይ ቪዲዮ እስከማገኛችሁ ሰላማችሁ ይብዛ። መልካም ጊዜ። ቻው ቻው።